ويخرون للأذقان يبكون ويزيدهم خشوعا قل ادعوا الله أو ادعوا الرحمن أيما تدعوا فله الأسماء الحسنى ولا تجهر بصلاتك ولا تخافت بها وابتغ بين ذلك سبيلا وقل الحمد لله الذي لم يتخذ ولدا ولم يكن له شريك في الملك ولم يكن له ولي من الذل وكبره تكبيرا. ما شاء الله عليك، جزاك الله خير الجزاء. الحمد لله وكفى وصلاة وسلاما على عباده الذين اصطفى وبعد بدقامي السلام عليكم ورحمة الله وبركاته. እንዴት ናችሁ ጀማዓ? እኔ ያለው አልሐምዱሊላህ ኸይር። በአላህ ፍቃድ እንደተለመደው ፕሮግራማችን ዛሬም ቀጥሏል። የዛሬም ፕሮግራም የሚሆነው እንደ ትናንትናው ማለትም ጥያቄ ያለው ክርስቲያን ወገን ካለ ገብቶ እስልምናችን ላይ ጥያቄውን ያቀርባል። እኛም ደግሞ ጥያቄያችንን እናቀርባል ሊመልስ የሚችል ካለ ማለት ነው። ስለዚህ ከስር እምነታችሁ የምታውቁ አምላካችሁ የምታውቁ አካላት ካላችሁ የምታመልኩትን አምላክ የምታውቁ ካላችሁ ግቡና እግዚአብሔራችሁን አስረዱ። አንችልም ግን እስልምና ጥያቄ አለን የምትሉ ደግሞ ከሆነ ሙስሊሞች መልስ አለን፣ ጉራ ሳይሆን ሊተራሊ መልስ አለንና ኢንሻአላህ አላህ በፈቀደልን እንመልሳለን። እየገባችሁ ጥያቄያችሁን ማቅረብ ትችላላችሁ። ስለዚህ ኮሜንት ላይ ወገኖቻችን ካላችሁ 3 ቁጥር ጻፉ። ወገኖች 3 ቁጥር ጻፉ። እንቀጥላለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እምሮ እንዴት ነው? አልሐምዱሊላህ ሰላም ነው። ሰላም ነው አልሐምዱሊላህ። እዚህ የሆነ አጋጣሚ የሆነ የሌላ እምነት ጓደኛ ነበረኝና ትንሽ ታውቃለህ እዚህ የሆነ ተቆርጦ የመጣ ምናምን ጥቅስ እያመጣ ማለት ነው። ትንሽ እኔን እዚህ ሊያወዛገበኝ ፈለገና እስቲ በዚህኛው ሐዲስ ላይ እንትን እንድሰጠው ነበረ። ጥያቄውን አንሳ። ጥያቄው ምንድነው? አንተ ጎን አለ? ከኔ ጎን አለው። በቃ ስጠውና ሞባይሉን እኔ ጋር ያውራ። እሺ የሆነ የተቆረጠ ጥቅስ ምናምን የሆነ በእንትን ታውቃለህ የሆነ ሀዲያ እንትን ነገር አለና ኮፍያ ለብሶ ምናምን እንትን የሚል አታስብ። እኛ ምን እንደሚያደርጉ ኢንሻአላህ ስለምናውቀው ችግር የለውም። ይምጣና እኔ ጋር ያውራ። አውጣው። እንትንን ምኑን ስጠው ሞባይሉን። በቃ ወንዴ ስጠውና እሱ ብቻ ያዘው፣ ችግር የለም። እኔ ጋር ያውራ። እሱ ጥቅስ ነው ታውቃለህ፣ በቪዲዮ ነው እና ያለው ለሙስሊሞች አንገት ሲያስተፋ ሲሆን ለክርስቲያኖች ይሰማላ ድምጽ ሳይሆን የለም። እንዲህ ከጎን ልጁማ አለ እና ከጎን ማለት ነው። እሱ አሁን የቲክቶክ ጥቅስ ነው ተቆርጦ የሚያመጣው ታውቃለህ፣ የቲክቶክ ጥቅስ ነው ቆርጦ የሚያመጣውና ችግር የለውም። የፈለገውን ድምጽ አሰማናል። ግን መጀመሪያ ላውራው። ሰላም ብያለሁ ወገኔ። አናግረው። አቤት ወንድም ሰላም ነው። ሰላሙን አላመን ተብሏል። ወዳ አንድ ቪዲዮን ፓውዝ አድርገውና እኔ ጋር ሰላም ብያለሁ። እንዴት ነህ? ኢንሻአላህ ዋለው። እናንተ ደህና ናችሁ አይደል? እኛ አለን አልሐምዱሊላህ። ከየት ቤተ እምነት ነህ? እኔ ፕሮቴስታንት ነኝ። ፕሮቴስታንት ነህ? በጣም ጥሩ። እሺ ምን እናድርግ መሰለህ ማለት ነው። ጥያቄህን አቅርብና አሁን ያልከውን አይ ቲንክ ድምጽ ነው። እኛ ቤት ማስረጃ ነው የሚቀርበው እንጂ ሰው የተናገረው ነገር አይቀርብም። ግን ችግር የለውም። ጥያቄውን አቅርበውና ድምጽ አሰማና መልሽልህ። እንደው ፈቃደኛ ደግሞ ከሆንክ እግዚአብሔር አምላክ ላይ ያው በክርስትና የሚመለከው እግዚአብሔር ማለት ነው። እሱ ላይ ጥያቄዎች አሉ። አሁን ጥያቄህን ማቅረብ ትችላለህ። ኦኬ ችግር የለምና ማወቅ አንድ ነገር ማለት እወዳለሁ ከማሰማት በፊት ማለት ነው። እሺ ማለት የሚፈልገው ነገር አሁን ለምሳሌ ይህንን ሲልክ ወይም ሃይማኖታችሁን እንትን ለማድረግ አይደለም። እኔ እውነታውን ፈልጌ ነው። አሁን ለምሳሌ በፕሮቴስታንት አሁን ለምሳሌ ለማንም ሰው የመዳን ጉዳይ ግድ ይላል። አሁን ለምሳሌ ወደ እውነት
እኛ ሃይማኖትና እውነት ያለበት መሄድ አንድ ሰው ይግድላል። ስለዚህ እውነቱን ለማወቅ ፈልጌ ነው በመጀመሪያ ደረጃ ማለት ነው። ለክርክር እና ለተለያዩ ነገሮች ሳይሆን አሁን ለምሳሌ አሁን ማስዳምጠው ቲክቶከሩ መጀመሪያ እናንተ ሃይማኖት ተከታይ ነበር። ከዛም ወደ ፕሮቴስታንት እምነት መልሶ እዚህ ላይ እንደዚህ ይላል ምናምን ይላል። ያንን ነገር ደግሞ አሁን እዚህ ጓደኛ ስጠይቅ ይሄ ነገር ትክክል አይደለም ወይ ምናምን እኔ ይሄንን አልቀረው ምናምን እያለ ቆይ ያገናኛለሁ እያለ ነበር። ማለት ፈልጌ ነው። ስለዚህ ድምጹን ላሰማክ። አይ ከድምጹ በፊት በመጀመሪያ እውነትህን ከሆነ በጣም አድርገን እናመሰግናለን፣ ደስ ይለናል። ለምን እውነት የሚፈልግ ሰው በጣም እንወዳለን፣ እንፈልጋለን። እና አላህ ሂዳያ ይስጥ፣ ዱዓ እናደርግልሃለን። ጥያቄዎችህን በደንብ ማቅረብ ትችላለህ። ሁለተኛ ከእስልምና ወጥቶ ወደ ጴንጤ መጥቶ ነው ላልከው እንደው ያው የሚያውቀው አላህ ነው። ግን ይገርመሃል አብዛኞቹ ፕሮቴስታንቶች ይሄን ነገር ይጠቀሙታል። ማለትም ድሮ ሙስሊም ነበርን የሚለውን ነገር ማለት ነው። ይሄ ደግሞ የሮሜ መልእክት ምዕራፍ 5 ላይ የተፈቀደ ነገር ነው። እንትን ጳውሎስ ምን አለ? አይሁድ ሆንኩኝ አይሁድን ልጠራቸው፣ እንዲሁም አሕዛብ ሆንኩኝ አሕዛብን ጣዖት አምላኪ ሆንኩኝ ጣዖት አምላኪ ልጠራቸው ይላልና እንደዚህ ያደርጋሉ። ችግር የለም እኛ የፈለገ ይሁን። ግን አንድ ሰው የምናውቀው እኛ አእምሮ ያለው በደንብ የሚያስብ ሰው አምላክን ትቶ ሄዶ ፍጡር ሊያመልክ አይችልም። ለማንኛውም ችግር የለውም። አሁን ያልከውን ብልሃል። ግን ድምፁን እንስማውና ጥያቄውን ልመልስልህ። መቀጠል ትችላለህ። እሺ አልተከፈተም። እሺ ይህን ቪዲዮ መስማት ለሙስሊሞች አንገት የሚያስያዝባ ሲሆን ለክርስቲያኖችና እንዲሁም ለአይሁዳውያን ደግሞ ትልቅ ድል ነው። ይህን ቪዲዮ ስትሰሙ ሙስሊሞች በጣም ትሸማቀቃላችሁ፣ አንገታችሁን ትለፋላችሁ። ክርስቲያኖች ደግሞ ኩራት ይሰማችኋል። በየመንገዳችሁ ቀና ብላችሁ እንዴት ያደርጋችኋል። ስለዚህ ሼር፣ ኮፕሊንክ፣ ሪፖስት፣ ኮሜንት እየገባችሁ ኢየሱስ ክርስቶስ እውነተኛ አምላክ ነው እያላችሁ ጻፉ። ቀጥታ ወደ መረጃ ሼር፣ ኮፕሊንክ፣ ፎሎ ማድረግ እንዳይረሳ። ተባረኩ። ሙሐመድ ከመጽሐፉ ባለቤቶች አላህ ያላዛቸው ነገሮች ይኮርጅና ያደርግ ነበረ። ኢብን አባስ እንደተረኩት ነብዩ ከመጽሐፉ ባለቤቶች አላህ ያላዛቸው ነገሮች ይኮርጅና ወይም ኮፒ ያደርግ ነበር። የመጽሐፉ ባለቤቶች ጠጉራቸውን ወደ ታች ሳይከፍሎ ይለቁት ነበር። ነገር ግን ጣዖት አምላኪያን ጠጉራቸውን ለሁለት ከፍሎ ይለቁት ነበር። ነብዩም መጀመሪያ ጠጉራቸውን ሳይከፍሉ ወደ ታች ይለቁ ነበር፣ በኋላ ግን ከፍሎ ይለቅ ነበር ይላል መጽሐፉ ሳሂህ ቡኻሪ 59:17 ላይ። ሙሐመድ እያንዳንዱ ነገር ኮፒ የሚያደርገው ከምንድን ነው? ከመጽሐፍ ቅዱስ ማለት። እስልምና ኮፒ ነች። አያችሁ፣ እቺ ቁርአን የመጽሐፍ ቅዱስ ኮፒ እንደነበረች አይታችኋል። ኮፒ ነች ብሎ ቃል በቃል። ስለዚህ ኮፒ የሆነች ሃይማኖት ነች። ኮፒ ደግሞ መቼም ኦሪጂናል አይሆንም። ኮፒ ሁል ጊዜ ኦሪጂናል ባለበት ኮፒ ምንድን ነው? ሽንት ቤት ነው የሚሄደው። ኮፒ ይጣላል፣ ይቃጠላል፣ ወደ ውጭ ነው የሚሄደው ማለት። ስለዚህ ዛሬ ኮፒ የሆነውን ማንነት ኮፒ የሆኑ ነገሮች ከሙስሊሞች ልብ እናስወግዳለን። ኢየሱስ አምላክ ጌታ ፈጣሪ አዳኝ ነው። በደም ሼር በደም ኮፕሊንግ ቪዲዮችን እያዘጉ ስለሆነ እናንተ ደግሞ በደም ሼር በደም ኮፕሊንግ እያደረጋችሁ ለብዙዎች አይደርሱ። ሻሎም፣ ተባረኩ። ይህን ቪዲዮ መስማት ኤምሮ ሰምቻለሁ። አቤት እዚህ ላይ ስጠው። ይሄ ጥቅስ የተቆረጠ ነው እና በጣም ጥሩ ልመልስልኝ። ሜታ ካዳምጠኝ እሺ፣ ስመልስ እሺ። በመጀመሪያ ያመጣኸው ልጅ ማስረጃ ብሎ የጠቀሰው ነገር የለም። ሊትራሊ አልጠቀሰም፣ መጽሐፍም አልከፈተም፣ ያሳየውም ነገር የለም። አያቸው አይደል? አሁን ይሄ ልጅ አሁን የከፈትከው አንተ ሙስሊም ነኝ ወደ ጴንጤ ሄድኩ እያለ ነበረ። ግን አረበኛ ማንበብ አይችልም። እንደው አረበኛ አይቅርና እንግሊዝኛ እንኳን አላመጣም። ያነበበው ነገር የለም። ተጭኖበት ነው የሚያወራው። ሁለተኛ ሰምተዋል። ፎሎ አድርጉኝ ነው እየደጋገመ ፎሎ አድርጉኝ፣ ታብታብ አድርጉልኝ ነው። ስለዚህ ዓላማው ፎሎ መሰብሰብ ነው እንጂ እውነትን ማስተማርም አይደለም። ሶስተኛ ኢየሱስ አምላክ ነው ብላችሁ ጻፉ አለ። ምን አገናኘው ከቶፒክ? ኢየሱስ አምላክ እንደሆነ ማስረጃው ምንድን ነው? የለውም። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ የሚለው እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ነው የሚለው። ወንድ ልጅ ደግሞ አምላክ ሊሆን አይችልም። ግን እሱ ወንድ ልጅ አምላክ ነው እያለ ሲናገር ሰምተነዋል። አሁን ይሄን ከመታውልህ እኔ ግን ይምራን ችግር የለውም። ያመጣውን ሐዲስ እሱ እንኳን አያውቀውም። ያመጣውን ሐዲስ ሲባል ሰምቶ ነው። እኔ ግን ስለማውቀው ስለተማርኩት ላስረዳችሁ። ሐዲሱ ይሄ ነው። የሚገኘውም ደግሞ ሰሒሁል ቡኻሪ 3558 ላይ ነው። እንደዚህ ይላል አነ ረሱለላሂ ካነ የስዱሉ ሸዕረሁ፣ ነቢዩ ሰለላሁ ዐለይሂ ወሰለም ፀጉራቸውን ወደ ኋላ ይለቁ ነበረ። እሺ ወካነል ሙሽሪኩነ የፍርቁነ ሩኡሰሁም፣
ከሃዲያን ደግሞ ጸጉራቸውን ይከፍሉ ነበረ። ወካነ ነቢዩ ዩሒቡ ሙዋፈቀተ አህሊል ኪታብ ነቢዩ ደግሞ አህለል ኪታቦችን ሙዋፈቃ እነሱ ጋር መጋጠምን ይወዱ ነበረ። ፊማ ለም የንዚል ፊሂ አለይሂ አላህ ባልፈቀደ ወይም ደግሞ አላህ ባልተናገረው ነገር ላይ በኖርማል ኑሮ ላይ ማለት ነው ሙዋፈቃ ይወዱ ነበር ከአህለል ኪታብ ላይ። ከዛ ፈፈረቀ ረሱሉላህ ሰለላሁ ዐለይሂ ወሰለም ረእሰሁ ነቢዩ ሰለላሁ ዐለይሂ ወሰለም ጸጉራቸውን ከፈሉ ይላል። እሺ ይሄን አዲስ ስንመለከተው ነቢዩ ሰለላሁ ዐለይሂ ወሰለም ለምንድን ነው አህለል ኪታቦችን ሙዋፈቃ የሚያደርጉት የሚለውን እንመልከት። መጀመሪያ ጣዖት አምላኪያን ጣዖት አምልኮ ናቸው። ሊትራሊ ጣዖት እያመለኩ ነው ያሉት። ወደ አህለል ኪታብ ሲመጣ ግን ሚንሁም ሙእሚኑን ከነሱ አማኝ አለ። አህለል ኪታብ ሁሉም ከሃዲ አይደለም፣ አሁን ያላችሁት ናቸው ከሃዲዎቹ። ድሮ ግን የመጽሐፍ ባለቤቱ ነው አማኝ ነበረ። ለዛ አምላካችን አላህ ሱብሓነሁ ወተዓላ ቁርአን ላይ ወነሳራ ወሳቢኢነ መን አመነ ቢላህ ወልየውሚል አኺር በመጨረሻው ቀን አመነ በአላህ አመነ ለሁም አጅሩሁም ኢንደ ረቢሂም አጅራቸው አለ ብሎ አላህ አጅር ይሰጣቸዋል ጀነት ያስገባቸዋል ብሎ የተናገረው ማለት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ከማን ጋር ሙዋፈቃ ያደርጉ ነበረ? ከአማኞቹ ጋር ከአህለል ኪታቦቹ ጋር ሙዋፈቃ ያደርጉ ነበረ። ጸጉራቸውን ይከፍሉ ነበረ። እንደ ከሃዲያን አላደረጉትም ማለት ነው። አክቹዋሊ ይሄ ለምንድን ነው ካልን ሙሉ አለባበሳችን ራሱ ከአይማን ጋር ለመጠጋት ነው። ኦኬ እንጂ ጸጉር ተከፈለ ተለቀቀ ምንም ለውጥ የሚያመጣው ነገር የለም። ይሄ ዲናዊ ጉዳይ አይደለም። ምሳሌ እኔ ሱሪ ለብሳለሁ። ሱሪ በድሮ ጊዜ ነበር እንዴ? አልነበረም። ከጊዜ በኋላ የመጣ ነው። ዌስተርኖችን ያመጡት ግን ለብሰዋለሁ። ታዲያ እኔ ማለት ዌስተርኖችን ተከትያቸዋለሁ እንዴ? አይደለም። ይሄ ኖርማል አኗኗር ነው። ምሳሌ ጀለቢያ ለብሳለሁ። ጀለቢያ መልበሴ ከዲኔ ጋር ወይም ደግሞ ግዴታ ጀለቢያ ልበሴ ተብዬ የምገደድበት ፓርት የለም። ግን ደግሞ ጀለቢያ ነብዩ ሰለላሁ ዐለይሂ ወሰለም የለበሱ ስለሆነ ነብዩ ጋር ለመመሳሰል ለብሳለሁ። አይደለ? በዚህ አንጻር ነው እንጂ ጸጉር ተከፈለና ግዴታ ከመጽሐፍ ቅዱስ ኮረጀ በጣም ያስቃል። ይሄን ካየን ታዲያ ግን ቅድም ምን የሚል ነገር ተናገረ? ሁልጊዜ የተኮረጀ ነገር የተኮረጀ ነው አለ። ማሻአላህ በጣም ጥሩ። የተኮረጀ ነገር የተኮረጀ ከሆነ ወደ ክርስትናው ስንመጣ ስላሴ ከየት መጣ? አንደኛ። ሁለተኛ ስቅለት ከየት መጣ? ሰው አምላክ ነው የሚለው ከየት መጣ? እነዚህ በሙሉ የመጡት ከግሪካውያንና ከጣዖት አምላኪያን ነው። ማስረጃ ላሳይና በሱ ንግግር እንኳን ከሄደ ማሻአላህ ክርስትና የተኮረጀ ነው። በተዘዋዋሪ የተኮረጀ ኮፒ ነው። ሽንት ቤት ነው የሚጣለው። ቃል በቃል ሽንት ቤት ነው። ሰምተዋል? ሽንት ቤት ነው የሚጣለው አለ። ማሻአላህ ሽንት ቤት የሚጣል ከሆነ ስላሴ ከየት ነው የመጣው ብዬ ጠይቃለሁኝ። ስላሴ ከየት ነው የመጣው ስንል ይሄን መጽሐፍ አገኛለሁኝ። መጽሐፉ ወርልድ ሪሊጅን ይባላል። ይኸው መጽሐፉን ምን ብሎ ያስቀምጣል? ሶስት ቢትዊን ከ1500 ዓመት በፊት የነበሩ ሰዎች ነበሩ አለ። ህንዳውያን ሂንዱይዝም ነበሩ እና ምን ያምናሉ? ኢዝ ኤ ስሪ ኢን ዋን ጋድ ኦር ትሪሙርቲ አሉ። ሶስት በአንድ ነው አሉ። ማለትም ሶስት አካል አንድ መለኮት አሉ። ስማቸው ማን ነው? ብርሃማ ቪሽኑ ሺቫ አለ። ሶስት አካላት አሉ። አባት ልጅ መንፈስ፣ አባት ልጅ መንፈስ አለ። አባት ልጅ መንፈስ፣ አብ ወልድ መንፈስ ቅዱስ አንድ ናቸው ብሎ ያምናሉ ህንዳውያን ከጣዖት አምላኪያን ማለት ነው። እዚህ ጋር ምሳሌ ቤት ሂ ኢዝ ዋን ይላሉ። አምላክ አንድ ነው ይላሉ። በአካል ሶስት ነው ግን አንድ ነው ይላሉ። ይሄን የተናገሩት ጣዖት አምላኪያን ከ1500 ዓመት በፊት ነው። ከዛ ከክርስትና መጣና ምን አደረገ? ሊትራሊ ይሄን ኮፒ አድርጎ ስሙን ቀይሮ ምን አለው? ትሪኒቲ አለው። የነሱ ትሪሙርቲ ነው። ትሪሙርቲ ተቀይሮ ትሪኒቲ ሆነ። ያው እዚህ ጋር ይሄ አንታተምበትም የኦርቶዶክሶች ነው። ያው አያ ስለዚህ የተኮረጀ በሙሉ ወደ ሽንት ቤት የሚጣል ከሆነ ስላሴ ከጣዖት አምላኪያን ተኮርጇል። ስለዚህ ሽንት ቤት ነው የሚጣለው ማለት ሰውየው እንዳለ። ግን እንደዛ አልናገርም፣ ክብር አለኝ። አመሰግናለሁ። ያልተመለሰልህ ካለ መጠየቅ ትችላለህ። አዎ ተመልሷል። ጥያቄ ያለ ሌላ ጥያቄ ነበረኝ። አሁን ስላልተዘጋጀው ሌላ ቀን ተዘጋጅ። ኢምራን ሁሌም አለ። አንተ በፈለከው ሰዓት ተዘጋጅ። ኧረ ኖርማል ነው፣ ችግር የለም። ተዘጋጅቼ እገባለሁ። በጣም ደስ ይለኛል ወንድሜ። አላህ ጀዛህን ይክፈልህ። አሚን። ግን ፈቃደኛ ከሆነ ትንሽ ላውራው እስኪ ስለ ኢየሱስ። እሺ እሺ፣ ቀጥል። አለ ብራዘር፣ ስምህ ማን ነው ግን በስምህ እንድጠራ? ስሜ ዜድ ብለህ ጥራኝ፣ ችግር የለም። በቃ እሺ ዜድ። ኢየሱስ አምላክ ነው እንዴ? ኢየሱስ አምላክ ነው። በጣም ጥሩ። እሺ እኔ ግን መጽሐፍ ቅዱስን ሳነብ ማለት ነው ያገኘሁትን ነገር ልንገርህና ስለ ኢየሱስ አንተ ደግሞ ኢየሱስ አምላክ እንደሆነ ታቀርብልኛለህ በማስረጃ። ምን ይመስልሃል? ይቻላል። እሺ አሁን እናንተ ኢየሱስ አምላክ ነው ትላላችሁ። እኔ ግን መጽሐፍ ቅዱስን ገልጬ ሳነበው የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ መልአኩ መጥቶ ምን አላት? እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። ወንድ ልጅ ነው ኢየሱስ። ወንድ ልጅ ደግሞ አምላክ አይደለም። እግዚአብሔር ትንቢተ ሆሴዕ ላይ ምን አለ? እኔ አምላክ ነኝ እንጂ ሰው አይደለሁም አለ። ኢየሱስ ደግሞ ሰው ነው። በመቀጠል ትንቢተ ኢሳይያስ ምዕራፍ 42 ላይ ምን የሚል ነገር አለ? እነሆ ደግፌ ያዝኩት
ባሪያዬ ይላል። ኢየሱስ የእግዚአብሔር ባሪያ ነው ይላል። ኦኬ። ስለዚህ አምላክ ሳይሆን ኢየሱስ የእግዚአብሔር ባሪያ ነው። መቼም ባሪያ አምላክ አይሆንም። ባሪያ አለቃ አለው። በመቀጠል ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ የዘላለም ሕይወት አለ አንተ ብቻ እውነተኛ አምላክ አለ። ኢየሱስ ምን አለ? አንተ ብቻ እግዚአብሔር እውነተኛ አምላክ ነህ። ቀጥሎ የላከውንም ኢየሱስ ክርስቶስ ማወቅ ነው አለ። እኔ የተላኩ ነኝ ብሎ ኢየሱስ ራሱን ከእውነተኛው አምላክ ለየ። ምን በማለት የላከውንም በማለት እውነተኛ አምላክ እንዳልሆነና በእውነተኛ አምላክ የተላከ እንደሆነ ተናገረ። ቀጥሎ እኔ የሰጠኸኝን ስራ ፈጽሜ በምድር አከበርኩ እያለ ይናገራል። ስለዚህ ኢየሱስ አምላክ የላከው የአምላክ መልእክተኛ ነው ማለት ነው። አየህ፣ ቃል በቃል ኢየሱስ በራሱ አንደበት የተናገረውን አመጣሁልህ። በመቀጠል ኢየሱስ ነብይ ነው፣ ፍጡር ነው። ለሱ ማስረጃ ደግሞ መጽሐፍ ቅዱስን ገልጠው ኢየሱስ ምን አለ? የእግዚአብሔር ቃል ላይ መጽሐፍ ቅዱስ ወንጌል ላይ ነብይ በገዛ ሀገሩ አይከበርም አለ። ያው ኢየሱስ ምን አለ እዚህ ጋር? ነብይ በገዛ ሀገሩ አይከበርም አለ። ከዛ እዚህ ጋር ተመልከት ምን እንደሚል ወደ ገሊላ ሄደ፣ ነቢይ በገዛ ሀገሩ እንደማይከበር ኢየሱስ ተናግሮ ነበርና አለ። ኢየሱስ ወደ ሌላ ሀገር ለምንድን ነው የሄደው? ነቢይ በገዛ ሀገሩ ስለማይከበር ነው። በተዘዋዋሪ ኢየሱስ ነቢይ ነው ማለት ነው። ከሱም አልፎ ደግሞ በዛን ጊዜ የነበሩ ሰዎች ኢየሱስ ነቢይ እንደሆነ መስክረዋል። ምሳሌ የኢየሱስ ደቀ መዛሙርቶች ምን አሉ? ያው ምን አሉ እዚህ ጋር? እርሱም ይህ ምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ፊት በስራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው አለ። ብርቱ ነቢይ ነው አሉ። ኢየሱስ ነቢይ እንደሆነ ተናገረ። እንዲሁም መጽሐፍ ቅዱስ ላይ መጽሐፈ ምሳሌ ምዕራፍ 8 ላይ ልክፈትልህ። ምዕራፍ 8 ቁጥር 7 መሰለኝ ላውጣው። ምን የሚል ነገር አለ? እግዚአብሔር የመንገዱ የሥራ መጀመሪያ ፈጠረኝ ይላል። ፈጠረኝ ይላል። ስለዚህ ኢየሱስ የእግዚአብሔር ፍጡር እንደሆነ እግዚአብሔር የፈጠረ እንደሆነ አሳይቻለሁ ማለት ነው። ጥቅሱ ላውጣልህ። ፈጠረኝ የሚለውን ምሳሌ ምዕራፍ 8 ቁጥር 22 ላይ እግዚአብሔር ለስራው መጀመሪያ የመንገዱ መጀመሪያ አድርጎ ፈጠረኝ ይላል። ስለዚህ ኢየሱስ ፍጡር ነው፣ የእግዚአብሔር ባሪያ ነው፣ ነብይ ነው። ይሄ የተናገረው ደግሞ ቃል በቃል ነው። አየህ፣ ቃል በቃል ፈጠረኝ አለ፣ ቃል በቃል ነብይ ነኝ አለ፣ ቃል በቃል ባሪያ ነኝ አለ። ስለዚህ ወገኔ እኔ ከመጽሐፍ ቅዱስ ብቻ ኢየሱስ ባሪያ እንደሆነ፣ ወንድ ልጅ እንደሆነ፣ ወንድ ልጅ ደግሞ አምላክ እንዳልሆነ አሳይቻለሁ። አሁን ደግሞ አንተ በተራህ ኢየሱስ አምላክ እንደሆነ ከመጽሐፍ ቅዱስ ማስረጃ አቅርብልኝ። ኦኬ ጥሩ ነው። አሁን ያስረዳቸው ሁሉም ከመጽሐፍ ቅዱስ ውስጥ ነው እና እጅግ አድርጌ አመሰግናለሁ። ባይዘዌ ማለት ነው። እኔ ለምሳሌ አንተ ስለተማርክ ሁሉንም ነገር እንትን ልትል ትችላለህ። የኔ ስራ ደግሞ ይህ መጽሐፍ ቅዱስ እና ምናምን እንትን ስላልሆነ በዛ ላይ ብዙ ፎከስ ስላላደረኩ ምናልባት የሚያስቀረ ነገርም ስላለ በቀጣይ ቀንም ተመልሼ ሊገባም እገባለሁ። አሁን በቻልኩት አቅም ልመልስልህ። ዮሐንስ ወንጌል ምዕራፍ 1 ሂድ። ዮሐንስ ወንጌል ምዕራፍ 1 መጽሐፍ ቅዱስን ይዛል መሰለኝ። አዎ እሺ። አዲሱ መደበኛ ትርጉም ነው ወይስ ያኛው ነው? የፈለግከው ነው። ሁለቱም አለ። የትኛው ላድርግልህ? ኦኬ እሺ፣ ችግር የለም። እሺ ወልዴ በየትኛው ምድ ትርጉሙ አንድ ስለሆነ ችግር የለም። ትርጉሙ አንድ አይደለም፣ ይለያያል። ትርጉሙ አንድ ነው፣ ችግር የለም። ቀላል አማርኛ አሁን ለምሳሌ ሰዎች ባጭሩ እንዲረዱና ለምሳሌ እንትን እንዲረዱ የተጻፈ ነው እንጂ አንድ ነው። አሁን ዋና ጥያቄ እሱ አይደለም። አንተ ጋር ያለው መጽሐፍም ይሁን በቃ ችግር የለም። እሺ አሁን ዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 1 ጀምረን ስናነብ በመጀመሪያ ቃል ነበር ይላል። ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ፣ ከሆነም አንዳች ስንኳ ያለ እርሱ አልሆነም። አንተ ጋር እንደዛ አይልም? ሁሉ በእርሱ ተፈጥሮ ያ ነው፣ ችግር የለውም ይላል አይደል? ስለዚህ እዚህ ጋር እያወራ ያለው ስለ ኢየሱስ ክርስቶስ ነው አይደል? አይደለም። አሁን ላርምህ፣ እኔ ማረሜን በደንብ አድርገህ ስማ። እሺ አንደኛ ልዩነቱ ይሄ ነው። አየህ አይደለ? እኔ ኢምራን ቃል በቃል ባሪያ የሚል አመጣሁልህ። ቃል በቃል ኢየሱስ የተላከ ነው ፍጡር ነው የሚል አመጣሁልህ። አንተ ግን ግን አሁን ልተርጉምልህ። አሁን እዚህ ጋር ኢየሱስ አምላክ ነው ወይም ደግሞ ስለ ኢየሱስ የሚናገር ነገር ቃል ነው የሚለው ቃል ምንድን ነው የሚለው ደግሞ ያስረዳሃለሁ። አንደኛ ቃል እግዚአብሔር ነበር የሚለው ትርጉም ትክክለኛ ትርጉም አይደለም። ትክክለኛ ነው እንኳን ብለን ብንሄድ ራሱን የቻለ ፍታት አለው። ቃል እግዚአብሔር ነበር የሚለው ትክክል እንዳሆነ ታውቃለህ? እሺ ቃል ይኸውልህ
ይኸውልህ አንተ ቃል እግዚአብሔር ከመሰረዳት ነበር በፊት አይልም። እግዚአብሔር ቃል ነበር ነው የሚለው። አቤት ተራ በተራ እናውራና አሁን ለምሳሌ ጥሩ ነው ታስረዳኛለህ፣ ችግር የለም። እኔ ለማለት የፈለኩት አሁን ለምሳሌ የኔን ሀሳብ ከጨረስኩ በኋላ እዚህ እንደዛ ነው ብለህ ልታስረዳኛለህ፣ ችግር የለም እቀበላለሁ። እዚህ ቦታስ የምናገረው ስለ ኢየሱስ ክርስቶስን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ማለት ስለ ኢየሱስ ክርስቶስ ነው። እዚህ በዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 1 ጀምረን ስናነብ ስለ ኢየሱስ ክርስቶስ ነው እያወራ ያለው። እሱም ደግሞ ቃል ነው። ቃል ማለት ማን ነው? ይህንን ቃል ያወራው ትንቢተ ዳንኤል የተባለ ነቢይ አውርቶ ነበረ። ኢየሱስ ክርስቶስ እንደሚመጣ አውርቶ ነበር። ከዛም ያ መጀመሪያ በእግዚአብሔር ባሪዎች እና ዳንኤል አፍ ላይ የተናገረው ነገር አሁን ለምሳሌ ኢየሱስ ክርስቶስ ከዚህ በፊትም እንደነበረ ይናገራል። ቅድምም ብላለ በምሳሌ 8 ላይ ማለት ነው። ስም ማን ነበረ? አንዴ ዜድ። እሺ ዜድ። አሁን ምን አድርግ መሰለ፣ ቃል በቃል እናድርገውና እንዲገባህ አንተ ራስህ ሁለት ሞግቶች አሉ። በቃል ለባው ነገር ላስረዳህ። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 11 እንደዚህ ይላል፣ ከአፌ የሚወጣ ቃል እንዲሁ ይሆናል፣ የምሻውን ነገር ያደርጋል ይላል። ከእግዚአብሔር የሚወጣ ቃል ይፈጸማል አይደለ? ይፈጸማል። ከእግዚአብሔር አፍ ምን ወጣ? ቃል ወጣ። ምን የሚለው ቃል ወጣ? እሺ ገላትያ 3:16 ላይ ውሰደው። ገላትያ 3:16 እንደዚህ ይላል፣ ለአብርሃምና ለዘሩ የተስፋው ቃል ተነገረ ይላል። አየህ፣ እግዚአብሔር ተናገረ ለማን? ለአብርሃምና ለዘሩ። ስለ ብዙዎች እንደሚናገር ለዘሮቹ አይልም፣ ለአንድ እንደሚናገር ግን ለዘርህ ይላል። እርሱ ማን ነው አለ? ክርስቶስ ነው አለ። ስለዚህ እግዚአብሔር አስቀድሞ ስለማን ተናገረ? ስለ አብርሃም፣ ስለ ክርስቶስ። ይቅርታ፣ ስለ ክርስቶስ ለነቢያት ተናገረ። እሺ፣ ከተናገረ በኋላ መጀመሪያ ቃል ነበር አለ። ያ ቃል የት ነበር? ፍጻሜ አግኝቶ ነበር ያ ቃል? ያ ቃል ፍጻሜ አላገኘው፣ ግን ያገኘው መቼ ነው? አይዋ ሰው ሲሆን ነው አይደለ? ኢየሱስ ክርስቶስ ወደ ምድር ከመጣ በኋላ። አይዋ ኢየሱስ ወደ ምድር ያመጣው ማን ነው? ማለት ኢየሱስ ወደ ምድር ያመጣው ማን ነው? እግዚአብሔር ነው። እግዚአብሔር። ማሻአላህ። ለዛ መጽሐፍ ቅዱስ ምን አለ? ከዚህም ሰው ዘር እግዚአብሔር እንደ ተስፋ ቃል ለእስራኤል መድኃኒት እርሱን ኢየሱስን አመጣ አለ። ስለዚህ መጀመሪያ ኢየሱስ በቃል ደረጃ ነበር የነበረው። ስለምን ሆነ? ስለመዳን ነው ያልከው አይደል? ስለመዳን ለእስራኤል መድኃኒት፣ ለእስራኤል ነው የሚለው። ለእስራኤል መድኃኒት ብላል። ኦኬ ቀጠለ። እቺ መዳኗን እንዳትረሳት። ግን መድኃኒቱ ራሱ ለእስራኤል ነው። መድኃኒት ነው አስረዳለሁ እንደሆነ። ስለዚህ ኢየሱስ እግዚአብሔር ያደረገ ኢየሱስን ለእስራኤል መድኃኒት አድርጎ አመጣው፣ ለእስራኤል ሀገር ማለት ነው። እሺ አሁን ይሄን ከተስማማን እግዚአብሔር ኢየሱስን ካመጣ ፍጻሜውን ካገኘ አንቅጹ ተመታ ማለት ነው። አሁን ምን ቀረን? በመጀመሪያ ቃል ነበር ካልን ኢየሱስ በመጀመሪያ በቃል ደረጃ ነበረ። ቃሉ ደግሞ ያለው ከእግዚአብሔር ጋር ነው። ከዛ በኋላ እግዚአብሔርን ቃል ነበር ይላል። እግዚአብሔር ራሱ ይኸውልህ፣ ቃልም እግዚአብሔር ነበር። ያ ማለት ችግሩ እዚህ ጋር ነው። ችግሩ እዚህ ጋር ነው። ቃልም እግዚአብሔር ነበር አይልም፣ እግዚአብሔርም ቃል ነበር ነው የሚለው። እንዲገባ አሁን እዚህ ጋር ነው ችግሩ የሚፈጠረው። እንግባባ። መጀመሪያ ይኸውልህ፣ አሁን ለምሳሌ እኔ ቅድም ብያለሁ፣ እኔ ለማከራከር ሳይሆን የእውነታን ፈልግ። አሁን ለምሳሌ በዚህ ዓለም እስካለው ድረስ ምንም አይደለም ለኔ፣ ግን የመዳን ነገር የመጀመሪያ ነገር ስለሆነ ነው። ስለዚህ ማለት ነው ኢብራሂም፣ ይኸውልህ እኔ ካንተ ጋር ለመከራከር ወይም የሆነ ነገር ፈልጌ ሳይሆን እሱ ነገር አሁን ግን እውነቱንና የቁርአንን እውነቱን አሁን እኮ ተስማማን። አሁን ችግር የሆነብን ምንድን ነው? በመጀመሪያ እግዚአብሔርም ቃል ነበር የሚለው ነገር ነው። ቃልም እግዚአብሔር ነበር ያልከው አይደለ? ውሸት። ቃልም እግዚአብሔር ነበር። መጀመሪያ ቃል ነበር ማለት ነው። እቺ ምንድን የምትለው እስኪ ያት አስቀድሞ ቃል ነበር። አስቀድሞ ቃልም በእግዚአብሔር ዘንድ ነበር። እሺ እግዚአብሔርም ቃል ነበር። በጣም ጥሩ። አያ ምንድን ነው የሚለው? እግዚአብሔርም ቃል ነበር የሚለው አይደለ? አይዋ እግዚአብሔርም ቃል ነበር ማለትና ቃል እግዚአብሔር ነበር ይለያያሉ። እግዚአብሔርም ቃል ነበር ካልከኝ ትርጉሙ ልንገርህ። ምሳሌ እንደዚህ ላይ መጽሐፍ ቅዱስ እግዚአብሔር ፍቅር ነው ይላል አይደለ? እግዚአብሔር ብርሃን ነው ይላል አይደለ? እግዚአብሔር ብርሃን ነው ማለት ነው። እግዚአብሔር ብርሃን ነው ማለት እሺ፣ እኔ አላወኩም፣ መልስልኝ። እሺ ምሳሌ አንድ ሰው መጥቶ ብርሃን እግዚአብሔር ነው ካለ ምን እያለህ ነው ያለው? ብርሃን እግዚአብሔር ነው። ምሳሌ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 እንደዚህ ይላል፣
ከእርሱ የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማ በእርሱ ከቶ የለም ማለት። ብርሃን ነው ሲባል እግዚአብሔር አምፖል ነው ማለት ነው። እዚህ ጋር የሚበራው ብርሃን ነው ማለት ነው። ይሄ ብርሃን ነው እግዚአብሔር አይደለም። ትርጉሙ ምንድን ነው? ማብራት ራሱ የእሱ ባህሪ ነው። ለዛ ነው ዳንኤል ምዕራፍ 2 ለሚላ የጠለቀውን የተሰወውን ይገልጣል፣ በጨለማ ያለውን ያውቃል፣ ብርሃን ከእርሱ ጋር ነው አለ አይደለ? ብርሃን ከማን ጋር ነው? ከእግዚአብሔር ጋር ነው። ስለዚህ እግዚአብሔር ራሱ ባህሪው ምንድን ነው? ጥሩ ነገር የሚገልጥ የሚል ትርጓሜ ነው ያለው ማለት ነው። አየህ እንጂ አምፖል ነው ማለት አይደለም። በተዘዋዋሪ እግዚአብሔር ቃል በማለት ነው ትርጉሙ ምንድን ነው? እግዚአብሔር ተናጋሪ ነው ማለት ነው። ለዛ ነው ትንቢተ ኢሳይያስ ምዕራፍ 58 ቁጥር 11 ላይ ከአፌ የሚወጣው ቃል እያለ የሚናገር እግዚአብሔር ተናጋሪ ነው። መናገር ባህሪ ነው። በዛ አንጻ የተቀመጠው አሁን ይሄን ያዝልኝና ሲጀመር ይሄን የተናገረው ማን ነው? በመጀመሪያ ቃል ነበር እያለ የሚናገረው ማን ነው? ይሄን የሚናገረው መጥምቁ ዮሐንስ። መጥምቁ ዮሐንስ ተሳስተሃል። መጥምቁ ዮሐንስ በኢየሱስ ጊዜ ኢየሱስ ስብከቱን አላየም፣ ወዲያውኑ ነው የሞተው። ኢየሱስ ከተወለደ በኋላ ኢየሱስን ካጠመቀ በኋላ አልቆየም፣ ወዲያውኑ ሞቷል፣ ተገሏል። ጸሐፊው መጥምቁ ዮሐንስ አይደለም፣ ዮሐንስ ነው። ዮሐንስ ነው ጸሐፊው ማለት ነው። ዮሐንስ አሁን ዮሐንስ ለመጻፉ በምንድን ነው የምናውቀው? አቤት ምን አልክ? ዮሐንስ ለመጻፉ ይሄን ነገር በመጀመሪያ ቃል ነበር የሚለውን በምን እናውቃለን? ይኸውልህ መጽሐፍ ቅዱስ የጻፈው ሁሉ በመንፈስ ቅዱስ ተመርቶ ስለተጻፈ እኛም የምናውቀው በመንፈስ ቅዱስ ሆነን ነው። በመንፈስ ቅዱስ አላ ወይም ከገባን በኋላ ከገባን ነው የምናውቀው በመንፈስ ቅዱስ ሆነና። እሺ አንተ በመንፈስ ቅዱስ አይደለ? አዎ ይኸውልህ እንደዚህ ይላል። ለምሳሌ ይሄንን ለማወቅ የእግዚአብሔር አንተ በመንፈስ ቅዱስ አይደለ ብራዘር? አዎ በለኝ። አቤት በመንፈስ ቅዱስ አይደለ ያለኸው አንተ? በመንፈስ ቅዱስ አይደለም ወይ? በመንፈስ ቅዱስ ነው አይደለ? አንተ መንፈስ ቅዱስ በውስጥህ አለ። አሁን አንተ መንፈስ ቅዱስ በውስጥህ አለ? አዎ አለ። እሺ ማሻአላ። መንፈስ ቅዱስ በውስጥህ ካለ እስኪ ውስጥህ ያለው መንፈስ ቅዱስ ያግዝህና የዮሐንስ ወንጌል ጸሐፊ ማን እንደሆነ ንገረን፣ ያግዝህና ማለት ነው። የዮሐንስ ወንጌል ጸሐፊ ዮሐንስ ራሱ ነው። ቦታውን ነገር እሺ፣ ይሄን ነገረኝ። ቦታውን ሳልነግሩሃል? ቦታውን ስለ እንደዛ የሚል ማስረጃውን ማለት ነው። ማስረጃውን አሁን እኔ ስላላጣን ነው አጥንቼ ችግር የለም። ሌላ ቀን ይገባሉ፣ ችግር የለም። አይ መንፈስ ቅዱስ አይነግርህም? መንፈስ ቅዱስ በውስጥህ አለ። መንፈስ ቅዱስ አምላክ በተዘዋዋሪ አምላክ ውስጥህ አለ። ኦኬ ይኸውልህ መንፈስ ቅዱስ ማለት ሲጀመር ማለት ነው። ይኸውልህ አሁን ለምሳሌ በቀላሉ ለማስረዳት ቃል በቃል ማለት ነው። መንፈስ ቅዱስ ማለት አሁን ለምሳሌ ንጽህናዬን፣ አሁን ለምሳሌ እኔ ቅድስናዬን እኔ ብያለሁ ቅድም በመጽሐፍ አሁን ለምሳሌ እኔ የኔ ስራ ይሄ መጽሐፍ ቅዱስ ወይ ወንጌልን ብቻ የመስበክ ዓላማ ቢኖረኝ ኖሮ መንፈስ ቅዱስ ሁሌ ከኔ ጋር ቢኖረኝ ነበር። አሁን ግን በኃጢአት ዓለም ውስጥ ስላለው በሚሰራበት ቦታ በተለያዩ ቦታ ላይ ኃጢአት ስለሚሰራ ወደ እግዚአብሔር በትክክል ስለማልቀርብ የሆነ ትንሽ አለለን እንትን ነው እንበኝ። ስለዚህ ማለት ነው መሀል ላይ ኦኬ፣ መሀል ላይ እንትን አይልም ማለት መሀል ላይ የለም መሀል ላይ የለም። አይ አሁን ምናክኛ አንተ ኃጢአተኛ ስለሆንኩኝ የለብኝም ብላ ግን እኮ ስማኝማ ኢየሱስ እኮ ለኃጢአት ሞቷል። አሁን ወንጌል ምንድን ነው የሚለው? ለኃጢአታችሁ ሞተ፣ ምንም ኃጢአት የለባችሁም እኮ ነው የሚለው አንደኛ። ሁለተኛ ደግሞ ኢየሱስ ምንድን ነው ያለው? ያመነ ካለ መንፈስ ቅዱስ ያድርበታል፣ በአዲስ ቋንቋ ይናገራሉ፣ ሁልጊዜ ከእነሱ ጋር ይሆናል ነው ያለው። አንተ ደግሞ እያልከኝ ያለሁ ምንድን ነው? ኃጢአት ሲሰራ ከኔ ይርቅብኛል ነው። ኤኒዌይ ችግር የለውም። ዋናው ግን ቦታውን በቃ አውቀህና የዮሐንስ ወንጌል ጸሐፊ ዮሐንስ አለ። ይሄ ሙግት ያነሳሁት ለምን መሰለህ? ከርዕስ መውጣት ፈልጌ አይደለም ያነሳሁት። ለምንድን ነው አሁን ይሄ በመጀመሪያ ቃል ነበር የሚለው ሀሳብ ራሱ የመጽሐፍ ቅዱስ ሀሳብ አልነበረም፣ የግሪክ ፍልስፍና ነበር። ከጊዜ በኋላ ነው መጽሐፍ ቅዱስ ላይ የተጨመረው። ግን በዚህ እንኳን ምን ቅድም እንዳስረዳሁ ኢየሱስን አምላክ አያደርገው። ለማንኛውም የቤት ስራ ውሰድና የዮሐንስ ወንጌል ጸሐፊ ማን እንደሆነ አጣርተናል። ኦኬ ችግር የለም። ኤምሮ አቤት፣ አንድ ጥያቄ ላንሳለህ። እኔ የሆነ ሰዓት ላይ እንትን ቆሮንቶስ ስንት ላይ እንደሆነ አላውቅም፣ በእነሱ እምነት ማለት ነው ሴቶች እንዳያስተምሩ የሚከለክልበት ቦታ አለ አይደለ? እንዳይናገሩ ማስተማሰው እንዳይናገሩ አፋቸው ራሱ መከፈት አይችልም። ንገረው፣ እንትኑን ጥቅሱን አውጣና ንገረውና እሱን በሱ ራሱ ሴቶች እንደፈለጉ ማስተማር ይችላሉ ምናምን እያለኝ ነበርና ይሄማ ግልጽ ምንፍቅና ነው፣ አይቻልም። ያው የእግዚአብሔር ቃል እንደዚህ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 11 ላይ ሴት በነገር ሁሉ እየተገዛች በዝግታ ትማር፣ ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ልትሰለጥን አልፈቅድም። አዳም ቀድሞ ተፈጥሯል፣ በኋላ ሔዋን ተፈጠረች። የተታለለ አዳም አይደለም፣ ሴቲቱ ግን ተታላ ወደቀች። ነገር ግን በእምነት በፍቅር በቅድስና
ራሳቸውን እየገዙ ቢኖሩ በመውለድ ትድናለች ይላል። የሚያድናት ደግሞ መውለዷን የሚያድናት። ስለዚህ ሴት መዳን ከፈለገች ማርገዝ አለባት ግዴታ ማለት ነው። እና እንዳያችሁት ቆሮንቶስ ስንት ላይ ነው? ቆሮንቶስ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 11 ላይ ልጨምርለት። ዋና ፖይንት ደግሞ ይሄ ነው። ቆሮንቶስ ምዕራፍ 14 ላይ ዋናው ይሄ ነው። 34 ቁጥር ሴት በማህበር ዝም ይበሉ፣ ሕግ ደግሞ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውም። ያው ሴት ልጅ መናገር አትችልም። ለሴት በማህበር መካከል መናገር ነውና ምንም ሊማሩ ቢወዱ በቤታቸው ባሎቻቸውን ይጠይቁ ነው ያለው። ቤተክርስቲያን እንኳን ሂዳ መጠየቅ አትችልም። መማር ከፈለገች ጥያቄ ከተፈጠረባት ሂዳ ባሏ መጠየቅ ነው ያለባት። እንግዲህ ባሏ የማያውቅ ከሆነ እንግዲህ አላ ይሆናት። ባሏ ማህይም ከሆነ በቃ ማንም ሊያስተምራት አይችልም። እና ሴት በክርስትና መናገር አትችልም። በእስልምናችን ግን ነቢዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸው ያስተምሩ ነበር። ምሳሌ አይሻ ረዲየላሁ ዐንሃ ከሴቶች አልፋ ወንዶችን ታላላቆቹ መምህራን ታስተምራቸው ነበር። ሚን ወራኢል ሂጃብ ማለት ነው። ከግርዶሽ በኋላ ታስተምር ነበረ። ይቻላል፣ አልተከለከለም። ሚን ወራኢል ሂጃብ ማለት ነው። እንዲሁም ደግሞ ሴቶች እርስ በርሳቸው ሊያቀርቡ ይችላሉ። ቁርአን መስጂድ ራሱ ወይም ደግሞ የኛ መቅሪያ ቦታችን ራሱ ስንማር ሴቶች ራሳቸው የሚያቀርቡበት ቦታ አላቸው። በክርስትና ግን የለም። ቤተክርስቲያን ላይ ምንም መነገር አትችልም። ተመልሶላል አሁን አንተ እሺ በቃ አሪፍ ነው እና አሪፍ ነው አትልም? ኦኬ ይመች። አላህ ሂዳያ ይስጥህ ወንድሜ። ከጎን ሆነሽ አንተ በደንብ አድርገህ አግዘው። ኧረ እኔ እናንተ ጋር እያገናኘሁት እንግዲህ እሱ መጠየቅ የሚፈልገውን ነገር ከፈለገ እንደፈለገ ኖት ያዝና ያንተ ገስት ምናምን ስለሚገባልኝ በቃ ዛሬ በአላህ ፍቃድ ብዙ ነገር ተምሯል። ምን ያድርግ መሰል ይመዝግብና ነገ ደግሞ መጥቶ ይጠይቃል። እንደዛ ይሻል እንዳይበዛበት ለዛሬ። አላህ ሂዳያ ይስጥህ።